የሃይማኖት ትምህርት የሃይማኖት ዕውቀት የሃይማኖት አረዳድ የሚል ጥቅል ትርጉም ያለው ሲሆን የሃይማኖት ትርጉም ማመን መታመን እምነት ጽኑ ተስፋ እኒን አይተናል። እንዲሁም በተጨማሪ የአምልኮት ባህል በልብ በረቂቅ ሐሳብ የሚሳል የሚል ትርጉም አለው። ሃይማኖት ማመን መታመን እምነት ጽኑ ተስፋ የአምልኮት ባህል በልብ በረቂቅ ሐሳብ የሚሳል ማለት የአምልኮት ባህል ስንል የህዝቦች ወግ ስርዓት ባህል ልማድ ማለት ሳይሆን የሃይማኖት ትርጉም የሃይማኖት ምስጢር የሃይማኖት አስተምህሮ ማለት ነው። ሃይማኖት ትርጉሙ የአምልኮት ባህል ነው ስንል የሃይማኖት ትርጉም የሃይማኖት ምስጢር የሃይማኖት አስተምህሮ ማለት ነው። ባህል የሚለው በዚህ ነው የሚተረጎመው። በተጨማሪ በልብ በረቂቅ ሐሳብ የሚሳል ተብሎ ይተረጎማል ማለት ነው። እንግዲህ ሃይማኖት በአይነ ህሊና አይተው በእደ ህሊና ጨብጠው በእምነት ሆኖ የሚያውቁት የማይለወጥ የማይናወጥ የማይሻሻል ቋሚ የሆነ የእምነት መሰረት የእምነት አስተምህሮ የእምነት ባህል ማለት ነው። ይህንን ሊቁ አለቃ አያሌው ሲገልጹት ሃይማኖት የእምነት መገለጫ አስተምህሮ እንደሆነ ሲተረጉሙ ስለ እግዚአብሔርነቱ በመጽሐፍ ቅዱስ የተነገረው ሁሉ በልባችን የምናምንበት በአፋችን የምንታመንበት መገለጫ ሃይማኖት ይባላል ብለዋል። ስለ እግዚአብሔርነቱ በመጽሐፍ ቅዱስ የተነገረው ሁሉ በልባችን የምናምንበት በአፋችን የምንታመንበት መገለጫ ሃይማኖት ይባላል ብለው ስለ ሃይማኖት አብራርተዋል ማለት ነው። ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳኑ አስተናደፍኩ መሰረተ ከመጠቢብ ሊቀ ጸረብት የሚለውን የቅዱስ ጳውሎስን አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ የሚገኘውን ኃይለ ቃል ሲተረጉም እኔ መሰረት ጣልሁ የሚለውን ሲተረጉም ምን ይላል? ስማ ዘይቤለከ እንዘያጥይቅ ቃለ ትምህርት አነ አስተናደፍኩ መሰረተ። ቅዱስ ጳውሎስ ሃይማኖት መሰረት እንዲባል ሲያስረዳ አስተናደፍኩ መሰረተ እኔ መሰረት ጣልሁ ብሎ የተናገረውን ስማ ይላል ማለት ነው። እንግዲህ ሃይማኖት መሰረትም እንደሚባል መጻሕፍት ይነግሩናል ማለት ነው። መሰረት ተብሎም ትናንትና መንገድ ስለመባሉ በሰፊው አይተናል። በተጨማሪም ሃይማኖት መሰረት ተብሎ ይተረጎማል ማለት ነው። ቅዱስ ጳውሎስ መሰረት ብሎ ሃይማኖትን ገልጾታልና ቅዱስ ዮሐንስ አፈወርቅም ይህንን ሲተረጉም ሃይማኖት እንደሆነ ገልጿል። የእንቆራው ሊቅ ቅዱስ ቴዎዶጦስም በቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ የሚገኘውን ቃል ሲተረጉም ወበዛቲ ኮክ ሐንጻ ወዲ በዛቲ ኮክ ሐንጻ ለቤተ ክርስቲያን ዛቲ ኮክ መሰረት ኢቲ በአንተ መሰረትነትም ምእመንን እንዳጸናት እኔ እነግርሃለሁ አለው ብሎ መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን አንተ አለት ነህ በአንተም አለትነት ቤተክርስቲያንን መሰረታታለሁ ያለውን ይህችው መሰረት የተባለች የጴጥሮስ ሃይማኖት ናት ደግሞ የጴጥሮስ እምነት ይህች ሃይማኖት ናት ብሏልና ሃይማኖት በቅዱስ ጳውሎስም አገላለጽ በጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱስ ጴጥሮስን አለት ብሎ መሰረት ብሎ የጴጥሮስን እምነት ሃይማኖትን መሰረት ብሎ እንደገለጻት እንረዳለን ማለት ነው። እንግዲህ ሃይማኖት ማመን መታመን እምነት ጽኑ ተስፋ የአምልኮት ባህል በልብ በረቂቅ ሐሳብ የሚሳል እኒህን ትርጉሞች የሚሰጥ እንደሆነና በተጨማሪም መንገድ ተብሎ እንደሚተረጎም ሃይማኖት እግዚአብሔር በዚህ ልክ ለሰው የሰጠው የገለጸው እንደሆነ ያው አይተናል ማለት ነው። ይሄንን ዛሬም ያው ሰፋ አድርገን ለመመልከት እንሞክራለን እንደዚህ ፈቃድ። ሃይማኖት አስተምሮ ሆኖ ሲነገርም ሃይማኖት ቅዱስ ዘጸሐፋ ቅዱስ ሳዊሮስ የአንጾኪያው ሊቀ ጳጳሳት ሳዊሮስ የጻፋት ሃይማኖት ይህች ናት ብሎ ሃይማኖት አስተምህሮ ቀጥተኛ ትክክለኛ አስተምህሮ እንደሆነም ተገልጿል በመጽሐፍ ማለት ነው።
ኢትዮጵያዊ ሊቅ አባ ጊዮርጊስም ወእንዝ ሰርኡ ማህበረ ቅዱሳን ለበኒቅያ ሃይማኖት ረቲት ለኩሉ ህዝበ ክርስቲያን ከዚህም በኋላ በኒቅያ የነበሩ የቅዱሳን ማህበርተኞች ለክርስቲያን ወገን ሁሉ የቀናች ሃይማኖትን ሰሩ ብሎ በመጽሐፈ ምስጢር ምዕራፍ 2 ቁጥር 38 ላይ ይናገራል ማለት ነው። ሃይማኖት አስተምሮ ተብሎ እንደሚተረጎም አባ ጊዮርጊስ ሊቁ ማስረድቷል። በሊቃውንቱ ቃል መሰረት ሃይማኖት ፍጡራን የሚያምኑበት በእምነታቸው የሚያውቁት የሚረዱት ቋሚ የእምነት አስተምህሮ የእምነት ባህል የእምነት መሰረት እንደሆነ ይታወቃል። ቅዱሳት መጻሕፍትን ስንመለከት ሃይማኖትን እንዲሁም ከዚህም በተለየ ደግሞ ተርጉመውት እንመለከታለን። ማንኛውም ቃል የሚተረጎመው ምስጢር በመከተል በመሆኑ ስለዚህ ሃይማኖት የሚለው ቃል በቁሙ ሃይማኖት እምነት ተብሎ ከመተርጎም ባለፈ ክህደት ተብሎ በመጻሕፍት ተተርጉሟል። ክህደት ተብሎ ሲተረጎም እንዴት ነው ያለን እንደሆነ ሃይማኖት ክህደት ተብሎ ሲነገር ሃይማኖተ አላውያን የሚል ገጽ ንባብ እናገኛለን። ሃይማኖተ አላውያን የሚለው ገጽ ንባብ ሲተረጎም ምንድነው? ለአላውያን ለመናፍቃን ሃይማኖት ትክክለኛ እምነት ኑሯቸው ማለት ሳይሆን የአላውያን የመናፍቃን ክህደታቸው ማለት ነው። በዚህ ጊዜ ሲተረጎም ትርጓሜ ዕብራውያን ዘዮሐንስ አፈወርቅ ድርሳነ 9 ላይ እናገኘዋለን ማለት ነው። እና እንግዲህ ሃይማኖት የሚለው ዘይቤ ክህደት ተብሎ ሳይቀር እንደሚተረጎም ዘይቤውን እንመለከታለን። በዋናነት ግን እኛ ስለ ትክክለኛው ሃይማኖት ከዘይቤው አልፎ ምስጢር ያለውን በልብ በረቂቅ ሐሳብ የሚሳል እንዲሁም መንገድና መሰረት የሚለውን ትርጉም አጽንተን መያዝ ይጠበቅብናል ማለት ነው። ስለ ሃይማኖት ትርጉም ሃይማኖት እምነት ተብሎ ሲነገር በቅዱስ ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ሐዋርያት ጋኔን ማስወጣት የተሳነን ለምንድን ነው ብለው ጌታችን መድኃኒታችን ኢየሱስ ክርስቶስን ጠይቀውት ነበር። እርሱ ምን ብሎ ነው የመለሰላቸው? በእንተ ሕጸጽ ሃይማኖትክሙ ብሎ መልሶላቸዋል። ይህንንም መተርጉማን ሲተረጉሙት የእምነት ስለ እምነታችሁ ጎደሎነት ነው ጋኔን ማውጣት የተሳናችሁ ብለው ተርጉመውታል ማለት ነው። ምክንያቱም አሁን በእንተ ሕጸጽ ሃይማኖትክሙ ያለው ንባብ ሃይማኖት ያለው ንባብ እምነት ተብሎ ተተረጎመ ማለት ነው። በቁሙ የሃይማኖታችሁ ጎደሎነት ነው ተብሎ ቢተረጎም አያስኬድም። ምክንያቱም ሃይማኖት ፍጽምት እንጂ ጎደሎ አይደለችም። ስለዚህ ሃይማኖት እምነት ተብሎ እንደሚተረጎም ያው መጻሕፍትን እንደማስረጃ ማየት እንችላለን ለማለት ነው። ሃይማኖት በቁሙ ሃይማኖት ተብሎ ሲተረጎም በዛቲ ሃይማኖት እምነትን ወተስፋነ የምናምንባት ተስፋ የምናደርጋት ሃይማኖት ይህች ናት። ሃይማኖት በቁሙ ሃይማኖት ተብሎ ሲተረጎም በዛቲ ሃይማኖት እምነትን ወተስፋነ የምናምንባት ተስፋ የምናደርጋት ሃይማኖት ይህች ናት። በዚህ ቃሉ እምነትን ለብቻው ሃይማኖትን ለብቻው በማንሳት የሃይማኖትን የእምነትን የተስፋ ልዩነታቸውን ያሳያል ማለት ነው። አባ ገብርኤል የተባለው ሊቅ በሃይማኖተ አበው ምዕራፍ 94 ቁጥር 22 ላይ እምነት የሚለው ቃልን ሃይማኖት ተብሎ የሚተረጎምበት የመጽሐፍ ቅዱስ ክፍል አለ። ለምሳሌ የመጽሐፍ ክፍል አለ። ለምሳሌ ሊቁ ዮሐንስ አፈወርቅ መኑ ዘይክል ይትናገር ምስለ እለ ኢያምኑ ሕገ እምነቶሙ ያለውን መተርጉማን ሲተረጉሙ የሃይማኖታቸውን ስራ ከማያውቁ ሰዎች ጋር መከራከር የሚቻለው ማን ነው? እንግዲህ ሕገ እምነቶሙ መኑ ዘይክል ይትናገር ምስለ እለ ኢያምኑ ሕገ እምነቶሙ እምነት ያለውን ሃይማኖት ተብሎ ተተርጉሟል ማለት ነው። ቅዱስ ቄርሎስ ዝንቱ እቱ እምነትነ አሃዱ መለኮት ስሉስ ሩይ በአካል ሶስት በመለኮት አንድ ብለው የሚያምኑት ሃይማኖት ይህ ነው ብሎ ቅዱስ ቄርሎስም በሃይማኖተ አበው ምዕራፍ 7 ቁጥር 14 ላይ እምነት ሃይማኖት ተብሎ እንደተተረጎመ ያሳየናል እንረዳለን ማለት ነው። እምነት ሃይማኖት እምነት እየተባለ እንደሚተረጎም ያው መረዳት ይገባል። ሊቃውንት ሃይማኖትንና እምነትን ምስጢር በመከተል እየተረጎሙ ተወራራሽ ቃላት እንደሆኑ በማስረዳታቸው ሃይማኖት እምነት ተብሎ ይነገራል፣ እምነትም ደግሞ ሃይማኖት ተብሎ ይነገራል። ዳግመኛም ሃይማኖት እንዳለ በቁሙ ሃይማኖት ተብሎ ሲነገር እምነትም እንዳለ በቁሙ እምነት ተብሎ ይነገራል ማለት ነው።
አሁን ስለ ሃይማኖት ትርጉም ስለ ቃሉ ትርጉም ማለት ነው ሃይማኖት በቁሙ ሃይማኖት ተብሎ ይተረጎማል ሃይማኖት እምነት ተብሎ ይተረጎማል እምነትም በቁሙ እምነት ተብሎ ይተረጎማል እምነት ያለው ቃልም ደግሞ በመጽሐፍ ቅዱስ ሃይማኖት ተብሎ ተተርጉሞ እናገኛለን ማለት ነው ሃይማኖትና እምነት በትርጉም ተወራራሾች ናቸው ማለት ነው በራሳቸው ቆመው ይገኛሉ አንዱ የአንዱን ትርጉም ይዘው ይገኛሉ መጻሕፍት ምስጢራቸውን እያዩ በዚህ ልክ ይተረጉማቸዋል ማለት ነው የሃይማኖትን ትርጉም በዚህ ልክ ካየን የሃይማኖትን ምንነት ከትናንትናው በመነሳት ዛሬም እንዲሁ እንመለከታለን የሃይማኖት ምንነት ማለት ምንድነው ስንል በራሱ ምንነት የሚለው ቃል የአንድን ነገር ባህሪውን መሰረቱን ግብሩን ለመረዳት የሚያገለግል የሚያስመረምር ጉዳይ ነው ምንነት የሚለው ቃል የአንድን ነገር ባህሪውን መሰረቱን ግብሩን ለመረዳት የሚያገለግል የሚያስመረምር ቃል ነው ባህሪን ሲመረምር ሰው ምንድነው ሲባል ሰውነት ነው ሰውነት ነው የሰው ባህሪው ሰውነት ነው እንስሳ ምንድነው ሲባል እንስሳነት ነው መሰረትን ሲመረምር አንድ ሰው አንዱን አንተ ምንድነህ ቢለው አንተ ምንድነህ ሲባል አንድ ሰው የት ነህ ቢባል መነሻውን ኢትዮጵያዊ ነኝ ብሎ ወይም ደግሞ ሀገሩን በመጥራት ሊናገር ይችላል ማለት ነው ሃይማኖቱን ከሆነ ደግሞ ኦርቶዶክሳዊ ነኝ ሊል ይችላል ይህ ግብርን ሲመረምር ደግሞ እገሌ ምንድነው ቢባል እገሌ ዲያቆን ነው ሊባል ይችላል መምህር ነው ሊባል ይችላል ቀሲስ ነው ሊባል ይችላል ወይም ደግሞ በሙያው ሁሉ በተካነበት ሙያ የግብር ስሙ ሊነገር ይችላል ማለት ነው እና ምንነት ባህሪን መሰረትን ግብርን መሰረት አድርጎ የሚታይ የሚታተት ጥያቄያዊ ቃል ነው ማለት ነው ምንነት እንዲህ ያደረገ የአንድ ነገር ባህሪን መሰረትን ግብርን ይመረምራል እንደማንኛውም ሁሉ ሃይማኖትም ምንድነው ተብሎ የሚመረመርለት ምንነት አለው የሃይማኖት ምንነትም ምስጢረ ሥላሴ ምስጢረ ሥጋዌ ምስጢረ ጥምቀት ምስጢረ ቁርባን ምስጢረ ትንሣኤ ሙታን ናቸው ይህንንም የሚያስረዳን ሊቁ ዮሐንስ አፈወርቅ ኃይል ውእቱ ኩለንታ ስሟ ምስጢር ነው ያለውን መተርጉም ኩለንታ ስሟ ምስጢር ነው ያለውን ስሟ ምስጢር ነው ያላት ሃይማኖት ስትሆን አምስቱ አዕማደ ምስጢርን እንዲህ ብሎ ገልጿል ማለት ነው ስሟ ምስጢር ነው ያላት ሃይማኖት ቢል አምስቱ አዕማደ ምስጢርን አሚን ቢል ምስጢረ ሥላሴን ያስረዳል በማለት የተረጎመው ቃል ነው መተርጉም ሃይማኖት ቢል አምስቱ አዕማደ ምስጢርን ያስረዳል ማለቱ ሃይማኖት የሚለው ቃል የሆሄያቱ ብዛት 5 ነው ሃይማኖት የሚለው ማለት ነው የሆሄያቱ ብዛት 5 በመሆኑ የእምነት መሰረት ባህል አስተምህሮ የሚሆኑ አምስቱ አዕማደ ምስጢርን እንደሚያስረዳ ለመናገር ይህንን ቃል ቅዱስ ዮሐንስ አፈወርቅ ተናግሯል ማለት ነው ኩለንታ ስሟ ምስጢር ብሎ ኃይል ውእቱ ኩለንታ የስሟ ሁለመና ምስጢር ነው ብሎ በአንዷ ፊደል አንዱ ምስጢር በአንዷ ፊደል አንዱ ምስጢር ሃይማኖት የሚለው አምስቱ ፊደላት አምስቱን አዕማደ ምስጢር እንደሚወክልልን ያሳይቷል ማለት ነው ሃይማኖት የሚለው ቃል በራሱ የራሱን ምንነት በሆሄያቱ ብዛት አምስቱ አዕማደ ምስጢር መሆናቸውን ይናገራል በመጻሕፍት የሃይማኖት ምንነት ከአምስቱ አዕማድ ሌላ ከፍጡራን ለድንግል ማርያም ብቻ ተሰጥቶ እንመለከታለን ሃይማኖት የሚለው ከአምስቱ አዕማደ ምስጢር በተጨማሪ ለድንግል ማርያም ተሰጥቶ እናገኛለን የሃይማኖት ምንነት ማለት ነው ሃይማኖት ድንግል ማርያም ናት በማለት ሲነገር ለምሳሌ የሶሪያው ሊቅ አፈ በረከት ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ረትዕት ሃይማኖቶሙ ለቅዱሳን አበዊነ የጸናች የቀናች ሃይማኖታቸው አንቺ ነሽ የጸናች የቀናች የቅዱሳን ሃይማኖታቸው አንቺ ነሽ በማለት ሃይማኖት ድንግል ማርያም እንደሆነች ይናገራል ዳግመኛም ኢትዮጵያዊው ሊቅ አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ ሃይማኖቴ ማርያም ዘአጥረይኩኪ እምኬፋ አፍለስኪ ደብረ ወሳረርኪ ለኢያሪኮ በጽንፋ ብሎ ከኬፋ ያገኘሁሽ ኬፋ ጴጥሮስ ነው ከኬፋ ያገኘሁሽ ሃይማኖት ከቅዱስ ኤፍሬም ጋር በምስጢር የተሳሰረ ቃል ጽፎልን እናገኛለን ማለት ነው
እናም የነዚህ ሊቃውንት ቃል ሃይማኖት አምስቱ አዕማደ ምስጢር ነው ብለን የተናገርነውን ቃል አያሳብልብንም። ምክንያቱም አምስቱ አዕማደ ምስጢር ባሉበት ሃይማኖት ተብሎ የሚገለጹ ሲሆን ቅዱሳት መጻሕፍት ድንግል ማርያምንም ሃይማኖት ብለው ገልጸዋታል ማለት ነው። ድንግል ማርያም እንዴት ሃይማኖት ተባለች የሚለውን እንመለከታለን። እነዚህ ሊቃውንት የጻፉልን ቃል ሃይማኖት አምስቱ አዕማደ ምስጢር ነው የሚለውን አይከለክልብንም። ይልቁንም ልዩ በሆነ የምስጢር ጎዳና ወደ አምስቱ ምስጢር መርቶ ያደርሰናል። ድንግል ማርያም ሃይማኖት የተሰኘችበት ምክንያት ብዙ ነው። ነገር ግን ዋና ዋናዎቹን እንኳን ብንመለከት አንደኛ ድንግል ማርያም ሃይማኖት ለምን ተባለች ስንል መጻሕፍት እንዲህ ይሉናል። ቅዱስ ዮሐንስ አፈወርቅ ከመ በጽንሳ መንክር ትኩን መራሂተ ለሃይማኖት አባይ ድንቅ በሚያሰኝ ጽንሷ ከአብ ያለ እናት እንደተወለደ ወደ ማመን መርታ ትወስድ ዘንድ በድንግልና ጸናት ይላል ማለት ነው። እንግዲህ ድንቅ በሚያሰኝ ጽንሷ ድንግል ማርያም አካላዊ ቃልን የጸነሰችበት ምስጢር ከድንቅም በላይ ድንቅ ነውና ድንቅ በሚያሰኝ ጽንሷ ከአብ ያለ እናት እንደተወለደ ቅድመ ዓለም ከአብ ያለ እናት እንደተወለደ ወደ ማመን መርታ ትወስድ ዘንድ በድንግልና ጸናት። ይህ ማለት ሃይማኖተ አበው ምዕራፍ 66 ቁጥር 32 ላይ የምናገኘው ቃል ነው። ወላዲተ ቃል ድንግል ማርያምን የሃይማኖት ፊት አውራሪ መሪ ሆነች ያለበት ምክንያት ቅዱስ ዮሐንስ አፈወርቅ ይኸውም ከድንግል ማርያም ያለ አባት መወለዱ ከአብ ያለ እናት የተወለደውን ልደት ለማመን በማብቃቱ ነው። አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ያለ አባት በሁለተኛው ልደት ቀዳማዊ አውቀ በዳህራዊ ልደት እንዳለ አባ ጊዮርጊስ ማለት ነው። ከመቤታችን የተወለደው ሁለተኛው ልደቱ ከእናት ብቻ ያለ አባት በመሆኑ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልናል። ምክንያቱም ለቀዳማዊ ልደቱ እናት የለውም፣ ለዳህራዊ ልደቱ ደግሞ አባት የለውም ማለት ነው። ለዳህራዊ ልደቱ አባት አለመኖሩ ለቀዳማዊ ልደቱ እናት አለመኖሩን ያስረዳልናልና ድንግል ማርያም በዚህ ምክንያት የታላቁ ሃይማኖት መሪ ተብላለች ማለት ነው። እርሷም ሃይማኖት ተብላ ተገልጻለች ማለት ነው በዚህ ምክንያት። ዳግመኛም ወላዲተ ቃል ድንግል ማርያምን ለማንም የማንሰጣቸው እርሷ ብቻ የምትጠራባቸው ስሞች አሏት። እነርሱንም ስንመለከት ድንግል ወእም ድንግልም እናትም ለእመቤታችን ብቻ የሚሰጡ ስሞች ናቸው ያለውና እም ወአመት እናትም አገልጋይም የሚሉት ለድንግል ማርያም ብቻ ከስነ ፍጥረት ወይም ደግሞ በዓለም ታሪክ የቅዱሳት አንስትን የቅዱሳት ሴቶችን ታሪክ ብንመለከት ከእመቤታችን ውጭ ይህ ምስጢር የተሰጠው ለማንም የለም። ዓለም ከተፈጠረ እስከ ዛሬ ድረስ የተሰጠው የለም ከድንግል ማርያም ውጭ። ከዚህም ጀምሮ እስከ ዓለም ፍጻሜ ድረስ የሚሰጠው የለም። ምክንያቱም ይህ አንድ ጊዜ ምልክት ሆና የተሰጠች ነብዩ ኢሳይያስ ጌታ ራሱ ምልክት ይሰጣችኋል ብሎ ድንግል በድንግልና ጸንሳ ወንድ ልጅን ትወልዳለች ስሙንም አማኑኤል ትለዋለች ብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንደገለጸልን እንደተናገረልን ምልክት ለዓለም ሁሉ የድነት ምልክት ሆና የተሰጠች ለሃይማኖት ምልክት መሪ ሆና የተሰጠች ድንግል ማርያም ብቻ በመሆኗ ድንግልም እናትም አገልጋይም የሚሉ ስያሜዎች ለድንግል ማርያም ብቻ ይሰጣሉ ማለት ነው። እነዚህ ስሞቿ ለሃይማኖት መሪዎች ሆነዋል። ድንግል ማርያምን ድንግል ወእም ማለት ድንግልም እናትም ማለት እግዚአብሔር ወልድን ወልደ አብ ወልደ ማርያም ከማለት እም ወአመት እናትም አገልጋይም ማለት ደግሞ አምላክ ወሰብ ሰውም አምላክም ከማለት ያደርሳል ማለት ነው። እንግዲህ ታላቋ ሃይማኖት ምንድናት ካልን ምስጢረ ስጋዌ እግዚአብሔር ሰው ነው። ሰው ሲሆን አምላክነቱ አልተለወጠም። አምላክ በመሆኑም ደግሞ ሰውነቱን አላጣም። ለዚህ እመቤታችን ቅድስት ድንግል ማርያም እናትነቷ ድንግልናዋን እንዳለወጠው ድንግልናዋም እናትነቷን እንዳለወጠው አምላክ ሰው መሆኑን አልለወጠውም፣ ሰው መሆኑም አምላክነቱን አልለወጠው ማለት ነውና ለታላቋ ሃይማኖት ለምስጢረ ስጋዌ በምስጢረ ስጋዌ ለተፈጸመልን የእግዚአብሔር ሰው መሆኑን ሰውም ደግሞ እግዚአብሔር መሆኑን የሚያስረዳ ምልክት ድንግል ማርያም እናትም ድንግልም መሆኗ ነው ማለት ነው። እንዲሁም ደግሞ እግዚአብሔር ሰውም አምላክም ጌታም ባሪያም ሲሆን እግዚእ ወገብር ተብሏልና ማለት ነው።
እግዚእ ጌታ ነው፣ ገብረ አገልጋይ ጌታም አገልጋይም ለመሆኑ እመቤታችን ቅድስት ድንግል ማርያም እናትም አገልጋይም ሆና ለዚህ ታላቅ ሃይማኖት ምልክትና መሪ ሆናለች ማለት ነው። ስለሆነም እመቤታችን ቅድስት ድንግል ማርያም ለታላቁ ሃይማኖት መሪ ፊታውራሪ በመሆን መጻሕፍት እመቤታችንን ከፍጡራን ሁሉ ለይተው ሃይማኖት ብለው ገልጸዋታል ማለት ነው። ሃይማኖት ተብላ ስለተገለጸች ግን የአምስቱ አእማድ የሚባሉ ምስጢራት ሃይማኖትነትና የድንግል ማርያም ሃይማኖትነት ልዩነት አለው። ይህንን በቀጣይ እንመለከታለን ማለት ነው። በመባል ስም በማግኘት ደረጃ ግን ሃይማኖት የሚለውን ስም በማግኘት ደረጃ ግን መጠሪያ በማግኘት ደረጃ ከፍጡራን ድንግል ማርያም ብቻ እንዳገኘችው ለመረዳት ያህል ነው። እመቤታችንን እናትም ድንግልም ማለት እርሱን አምላክም ሰውም ከማለት ያደርሰናል። እመቤታችንን መናፍቃን እናትም ድንግልም አለማለታቸው ቃልን አምላክም ሰውም ብለው እንዳያምኑ ያደርጋቸዋል። ማምላክ ድንግል ማርያምን ሃይማኖት የምንላት በዚህ ምክንያት ነው። ሁለተኛው የእግዚአብሔርን አንድነቱን ሶስትነቱን ያወቅን አካላዊ ቃል ከድንግል ማርያም ከተወለደ በኋላ ነው። ይህን ኢትዮጵያዊው ሊቅ አባ ጽጌ ድንግል በላዕሌኪ ወበዮርዳኖስ ወበታቦር ስልሰ ጊዜያተ ዘአልቦ ተውሳከ ወአልቦ ሕጸተ ለወሉደ ሰብ ያርኢ ዘሥላሴሁ ገጻተ ብሎ እመቤቴ ሆይ ባንቺና በዮርዳኖስ በደብረ ታቦር 3 ጊዜ በሶስትነቱ ርባኤ ሳይጨመር አራትነት ሳይኖርበት ማለት ነው ከባህሪ ክብሩ ሳይጎድል ለሰው ልጆች የሶስትነት ፊታቸውን ያሳያል ብሎ ሃይማኖታችንን ከገለጠባቸው መካከል እመብዙኃን ቅድስት ድንግል ማርያም መሆኗን በላዕሌኪ ባንቺ ላይ በማለት ከዮርዳኖስ ከደብረ ታቦር አስቀድሞ አንድነት ሶስትነት የታወቀው በእመቤታችን እንደሆነ ይናገራል ማለት ነው። አንድነቱ ሶስትነቱ ስለታወቀባት ይህ ሃይማኖት አስተኝቷታል እመቤታችን ቅድስት ድንግል ማርያም። ሶሪያዊው አፈ በረከት ቅዱስ ኤፍሬምም በአር ውዳሴ ማርያም ላይ ወተሚያሮሙ ሰይደ ለስሉስ ማህያዊ ለስላሴ ስግደትን የምታስተምሪላቸው አንቺ ነሽ ብሎ ስላሴን ያስተማረችን ያሳወቀችን ለፍጡራን በግልጽ ያስረዳሽ ድንግል ማርያም መሆኗን ገልጾ ይናገራል። ሶስተኛው ሃይማኖት የሆኑ አምስቱ አዕማደ ምስጢር በልበ አበው በልበ መላእክት በተስፋ ሲጠበቁ ቆይተው የጸኑት ወልድ ከድንግል ማርያም በነሳው ስጋ ነው። ይህም ማለት ስጋ ነውና ድንግል ማርያምን ሃይማኖት እንላታለን ማለት ነው። በዚህ ምክንያት የውም ሊታወቅ ነፍሴ ወደ ሕያው አምላክ ተጠማች መቼ ደርሳለሁ የአምላኬንስ ፊት መቼ ያለው ነብዩ ዳዊት በመዝሙር 41 ቁጥር 2 ላይ ምስጢረ ሥላሴን ደጅ ይጸኑ እንደነበር ነቢያት በዚህ ቃል ያስረዳል ማለት ነው። ይህም በድንግል ማርያም እንደተፈጸመ መልአኩ ቅዱስ ገብርኤል መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ዘኒ ተወለድ እምኔኪ ቅዱስ ውእቱ መንፈስ ቅዱስ ያድርብሻል የልዑል ኃይልም ይጋርድሻል አንቺ የሚወለደው ቅዱስ ነው በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ በማለት በተስፋ ሲጠበቅ የነበረው ተስፋቸው በድንግል እንደተፈጸመ ይገልጻል ማለት ነው። እንግዲህ ስጋዌውን ነቢያት ፈኑ ዲከ ማርያም ነብዩ ዳዊት በመዝሙር 143 ቁጥር 7 ላይ እጅን ከአርያም ላክ እጅ የተባለ እዱ መዝራይቱ ለአብ የተባለ አካላዊ ቃል ወልድ ነውና እጅን ከአርያም ላክ እያለ አስቀድሞ በትንቢት በተስፋ ይጠብቅ እንደነበረ ነቢያት ይጠባበቁት እንደነበረ በተስፋ ምስጢረ ስጋዌን ወይም ደግሞ አካላዊ ቃልን ከድንግል ማርያም መወለዱን በተስፋ ይጠብቁ እንደነበር እንመለከታለን። ይህ ሁሉ ነቢያት ደጅ ሲጸኑት የነበረው ትንቢት ሲናገሩለት ሱባዔ ሲቆጥሩለት የነበረው የአብ አካላዊ ቃል ኢየሱስ ክርስቶስ ከንጽሕተ ንጹሐን ከድንግል ማርያም ስጋን ተዋህዶ በዚህ ዓለም እየተመላለሰ ሲያስተምር በመታየቱ ተስፋቸው ሲፈጸም አይተው ደስ ብሏቸው አብርሃም አቡክሙ ተመነየ ከመ ይርአየ ዕለትየ አባታቸው አብርሃም የኔን ቀን ያይ ዘንድ ተመኘ አይቶም ደስ አለው ብሎ መድኃኒታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ይናገራል ማለት ነው። እንግዲህ ምስጢረ ጥምቀትን ስንመለከት ደግሞ እነዛክም በማይ ቅዱስ ጥሩ ውሃንም ረጭባችኋለሁ በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ ያለውን ይዘው በተስፋ ሲጠብቁ በዕለተ ዓርብ ከጎኑ የሚያፈሰውን ደም እና ከውሃ ከድንግል ማርያም ከፍሎ ተዋሃደ። የሚያፈሰውን ደምና ውሃ ከድንግል ማርያም ከፍሎ ተዋሃደ። በዚህም ተስፋቸው እንደተፈጸመላቸው ሲያስረዳ ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ ይርአ ያለ መንግስት እግዚአብሔር ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም ብሎ
መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ተናግሯል ማለት ነው። ምስጢረ ቁርባንንም ስንመለከት ጥበብ ሐነጸት ቤተ ወአቀመ ሰብአተ አይማደ ዘብሃት ዘዚአሃ ጥብሃ ወተወሳሃት ውስተ ሰያሃ ዘዚአሃ ወይነ ወፈነወታ ግብርተን ዘትጼው በነዋህ ስብከት ጥበብ ቤቷን ሰራች፣ ሰባቱን ምሰሶቿን አቆመች፣ ፍሪዳዋንም አረደች፣ የወይን ጠጇንም በማድጋዋ ጨመረች፣ ማዕዷንም አዘጋጀች፣ አገልጋዮቿን ልካ በከፍተኛ አዋጅ በማዕዷ ወደ ማዕዷ ጠራች። በመጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ የምናገኘው ቃል ነው። ይህንንም ቃል ስንመለከት ነቢያት በእምነት ይዘው በተስፋ ሲጠብቁ በመስቀል ተሰቅሎ የሚቆረሰውን ስጋውን የሚፈሰውን ደሙን ሊሰጣቸው ከእመቤታችን ስጋን ተዋሃደ። ተስፋቸውም እንደተፈጸመ ሲያስረዳ ሁሩኬ እንከ ውስተ መራሕብት ወአናቅጽ ወኩሎ ዘረከብክሙ ጸውዑ ውስተ ከብካብ፣ እንግዲህ ወደ ሜዳዎች ወደ አደባባይ ሂዱና ያገኛችሁትን ሁሉ ወደ ሰርጉ ጥሩ አላቸው። ክርስቶስ ማለት ነው። ወደ ሰርጉ ጥሩ የማቴዎስ ወንጌል ምዕራፍ 2 ቁጥር 9 ላይ በማለት ሲጠባበቁት የነበረው ተስፋቸው እንደተፈጸመ ለልጁ ሰርግ ባደረገ ሰው መስሎ አስረድቷል። ሃይማኖት አምስቱ አእማደ ምስጢር መሆናቸውን አስቀድመው ነቢያትን ያው በትንቢት ይገልጹ እንደነበረ ነው እያየን ያለነው። ምስጢረ ትንሣኤ ሙታንንም ስንመለከት ነብዩ እግዚአብሔር ዳዊት ተንሥአ እግዚአብሔር ከመዘነቃ ህምነዋ ወተንሥአ እግዚአብሔር ከመዘነቃ ህምነዋ፣ እግዚአብሔር ከእንቅልፍ እንደሚነቃ ሰው ተነሳ ይላል መዝሙር 77 ቁጥር 65 ብሎ ሙቶ የሚነሳበትን ስጋ ከመቤታችን በመዋሃድ በሱ ትንሣኤ የኛም የትንሣኤ ምስራች እንደሚሆን ተናግሯል ማለት ነው። መልአኩም ተንሥአ ወኢሃሎ ዘየሰ ተነስቷል ከዚህስ የለም ብሎ በማርቆስ ወንጌል ምዕራፍ 12 ቁጥር 6 ላይ ለሰው ልጆች ሁሉ የትንሣኤ ተስፋ በክርስቶስ እንደተፈጸመ አብስሯል ማለት ነው። በክርስቶስ ቀዳሚነት የሰው ልጆች ትንሣኤ እንደተገለጸ መልአኩም ተናግሯል ማለት ነው። እና አምስቱ አዕማደ ምስጢርን በተስፋ ሲጠባበቁ የነበሩ ሰዎች ሃይማኖታቸው አምስቱ አዕማደ ምስጢር በድንግል ማርያም ቢፈጸምላቸው ወላዲተ ቃል ድንግል ማርያምን ሃይማኖት ብለዋታል ማለት ነው። ኢትዮጵያዊ ሊቅ አባ ስብሐት ለአብን በመልክዓ ሥላሴ ድርሰታቸው ተፈጸመ ተስፋ አበው በማርያም ድንግል፣ የአበው ተስፋ በድንግል ማርያም ተፈጸመ በማለት እመቤታችን ቅድስት ድንግል ማርያም ሃይማኖት እንደምትባል ገልጸዋል ማለት ነው። የአባቶቻችን የተስፋ መፈጸሚያ እንደሆነች ተናግረዋል ማለት ነው። በተጨማሪም እመቤታችን ቅድስት ድንግል ማርያም በቁሙ ሃይማኖት ናት። ይህንንም ለመረዳት ንስጥሮስ የሚባለው መናፍቅ ሁለት አካል ሁለት ባህሪ ከማለት ያደረሰው ድንግል ማርያምን እንደምን አምላክን ተወልደዋለች ብሎ በማሰቡ ነው። እነ ቅዱስ ቄርሎስም ቃል ስጋ ሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ይልባል ብለው ረተው ምላሽ ቢያሳጡትም እርሱ ግን ሁለት አካል ሁለት ባህሪ ከማለት የደረሰ ድንግል ማርያም ወላዲተ ሰብ ሰውን ወለደች ትባላለች እንጂ አምላክን ወለደች ልትባል አትችልም በማለቱ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ለታላቋ ሃይማኖት መሪ ሃይማኖት ተብላ ተገልጻለች ማለት ነው። ሃይማኖት ተብላ ትገለጻለች። እማምላክ ድንግል ማርያም የነዚህ ሁሉ ነገሮች መጽኛ መፈጸሚያ በመሆኗ ሃይማኖት ተብላለች። ይህንንም በምሳሌ ብንረዳው አንድ ሰው ያያል የሚባለው በምን ነው ቢባል በአይኑ ወይስ በብሌኑ ብንል እንደምሳሌ ሰው ያያል የምንለው በአይኑ ነው። ከዛ ነገሩን ግልጽ ለማድረግ ስንፈልግ በብሌኑ ነው እንላለን። ነገር ግን ብሌን ማየቱ አይን ቢኖር ነው፣ አይንም አይን መባሉ ብሌን ቢኖር ነውና አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስን ያወቅናቸው በድንግል ማርያም ነው። ድንግል ማርያምን ያወቅናት በአብ ወልድ መንፈስ ቅዱስ ነው ማለት ነው። ይህን ስንል አብ ወልድ መንፈስ ቅዱስን በድንግል ማርያም ነው ያወቅናቸው ስንል ከድንግል ማርያም በፊት አይታወቁም ነበር ማለት አይደለም። ሆኖም ግን ወትምህሮሙ ሰገደ ለስሉስ ማህየዊ ለስላሴ ስግደትን የምታስተምርላቸው ሊቁ ቅዱስ ኤፍሬም እንደገለጸ ሌሎችም ሊቃውንት እንደሚገልጹልን በጎላ በተረዳ ስላሴን በምልአት በስፋት እንድንረዳ እንድናውቅ ያደረገችልን ድንግል ማርያም ናት ማለት ነው። በዚህ ምክንያት እመቤታችን ቅድስት ድንግል ማርያም ሃይማኖት ተብላ በመጽሐፍ ተገልጻለች ነው። ዳግመኛ መጽሐፍ ቅዱስን ቅዱስ ስንል ቃሉን ነው ወረቀቱን ነው ያለን እንደሆነ ቃሉን ነው። ነገር ግን ቃሉ በወረቀቱ ስለተጻፈ ወረቀቱን ቅዱስ ይባላል። እንደዚሁም ሁሉ ሃይማኖታችን አብ ወልድ መንፈስ ቅዱስ ሲሆኑ ሃይማኖታችን የተጻፈባት ድንግል ማርያምንም ሃይማኖት እንላታለን።
በኪስኪስ ኤጲስቆጶስነት የተሾመ ሊቁ ኤራቅሊስ በሃይማኖተ አበው ኦከር ዘተጽፈ ውስቴታ መጽሐፈ ጌዛን ምግብርናት ለኩሉ ሰብ ለሰው ሁሉ ከመገዛት የነጻነት መጽሐፍ ለተጻፈባት ማህፀን አንክሮ ይገባል በማለቱ ሃይማኖት የተገለጸባት እሷ መሆኗን ያስረዳል። ድንግል ማርያም ሃይማኖት መባሏም አብ ወልድ መንፈስ ቅዱስን ብታሳውቅ ነው እንጂ የዚህን ያህል መሰረትነት ስላላት ብታሳውቅ የዚህን ያህል መሰረትነት ስላላት ድንግል ማርያምን ሃይማኖት እንላታለን። ነገር ግን እሷን የምናመልካት ሆነን ሳይሆን የምናመልከውን ስላሳወቀችን መሆኑን ልብ ማለት ይገባል። አሁን እመቤታችን ቅድስት ድንግል ማርያምን ሃይማኖት ስንላት እሷን የምናመልካት አምላክ አድርገናት ማለት ሳይሆን የባህሪ አምላክ እግዚአብሔርን ስላሴን አንድ አምላክን በሚገባ በጎላ በተረዳ በመላት በስፋት ያሳወቀችን እርሷ በመሆኗ ለታላቋ ሃይማኖታችን መሪ ፊታውራሪ እንደሆነችና መጻሕፍትም ሃይማኖት ብለው እንደገለጿት መረዳት አለብን ማለት ነው። ሃይማኖት የእምነት መሰረት መገለጫ በመሆኑ የምናመልከውን የምናውቅበት እንጂ ሃይማኖት የሚባል አምላክ በሰዎች ሐሳብ ተፈጥሮ የሚመለክ አይደለም። የአንጾኪያው ሊቅ አባ ሳዊሮስ በሃይማኖተ አበው ዛቲ እቲ ሃይማኖት እንተናአምን ባቲ የምናምንባት ሃይማኖት ይህች ናት በማለት ሃይማኖት የሚባል አምላክ ኑሮ ያንን ነው የምናምን ማለቱ አለመሆኑን በማሰብ ሃይማኖት የምናመልክበት እንጂ በራሱ ሃይማኖት የሚባል ኑሮ ያ የሚመለክ አይደለም ነው። እንግዲህ ሃይማኖት አምስቱ አእማድ የሚባሉ ምስጢራት እመቤታችን እግዚአብሔር ራሱን ለሰው ልጆች የገለጸበት መግለጥ እግዚአብሔር ስለራሱ ሰዎች በሰዎች መጠን የገለጸው እውነታ እርሱ ነው ሃይማኖት ማለት ነው። የሃይማኖት ምንነት ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ስለሆነ በፈጣሪና በፍጡር መካከል ብቻ ተወስኖ የሚኖር ነው እንጂ እንደ እምነት በፍጡርና በፍጡር መካከል እየገባ የሚነገር አይደለም። ይህም ማለት እምነት ስለ አንድ ነገር ሊኖረን የሚችለውን ሐሳብ የምንገልጽበት ቃል ነው። እምነት ስለ አንድ ነገር ሊኖረን የሚችለውን ሐሳብ የምንገልጽበት ቃል ነው። አንድ ሰው ማመንን ከራሱ ይጀምራል። በራስ ማመን ማለት ማሰብ እንደሚችል፣ ማየት እንደሚችል፣ መስማት እንደሚችል፣ መናገር እንደሚችል ማመን ነው። ቀጥሎ እናት አባት እንዳሉት ያምናል። ቀጥሎ ጓደኛውን ማመን ይጀምራል። እንዲህ እያለ ይቀጥላል። እምነት በፍጡርና በፍጡር መካከል ሊኖር የሚችል ነው ማለት እንዲህ በመሆን ነው። ሃይማኖት ግን በፈጣሪና በፍጡር መካከል የምትኖር እርሷም አንዲት ናት። ሃይማኖት በፍጡርና በፈጣሪ መካከል የምትኖር እርሷም አንዲት እንደሆነች መረዳት ይኖርብናል ማለት ነው። እንግዲህ ስለ ሃይማኖት ምንነት መጻሕፍት ብዙ ነገር ይላሉ። ሆኖም የሃይማኖትን ምንነት ጠቅለል ለማድረግ ያህል በትምህርት ሃይማኖት አንዱ ለአንዱ መሰረቱ ነው ይነገራል። ለምግባር መሰረቱ እምነት ነው። በትምህርት ሃይማኖት አንዱ ለአንዱ መሰረቱ ነው ይነገራል። ለምግባር መሰረቱ እምነት ነው፣ ለእምነት መሰረቱ ሃይማኖት ነው። ለሃይማኖት ደግሞ መሰረቱ እግዚአብሔር ነው። ይህ በእንዲህ እንዳለ ሆኖ ሃይማኖት ፍጡራን የፈጠሩት የፍርሃት ውጤት እንጂ ሃይማኖት የሚባል ነገር የለም የሚሉ ሰዎች አሉ። ለምሳሌ እነ ቻርልስ ዳርዊን፣ እነ ዴቪድ ሂዩም፣ ዜኖፋነስ የሚባሉ ፈላስፎች ይህንን ቃል ይጠቀማሉ። ሃይማኖት ግን እነዚህ ሰዎች እንደሚናገሩት ፍጡራን የፈጠሩት ሳይሆን ፍጡራን ሳይፈጠሩ የነበረ ፍጡራን ከተፈጠሩ በኋላ ለፍጡራን የተሰጠ ፍጡራን ከፈጣሪ የተቀበሉት ፈጣሪ ለፍጡራን የሰጣቸው እንጂ ፍጡራን ለህሊናቸው መደገፊያ እንዲሆናቸው ከጊዜ በኋላ የሌለውን እንዳለ አድርገው በህሊናቸው በመሳል የፈጠሩት ልብ ወለድ አለመሆኑን መረዳት ይገባል። ሃይማኖት ለሰው ምንድነው ስንል ሰው ለራሱ ምንነቱ ሰውነቱ ሆኖ ሳለ ለሌላው ምንድነው ሲባል ወንድሙ፣ አባቱ፣ አጎቱ፣ ጓደኛው እንደሚባለው ሁሉ ሃይማኖትም የሃይማኖት ምንነቶች ለሃይማኖትም እንዲህ ባለ መንገድ ምንነቱ ይመረመራል ማለት ነው። ጠቅለል ሲል ሃይማኖት ፍጡራን ሳይፈጠሩ የነበረ
ፍጡራን ከተፈጠሩ በኋላ ለፍጡራን የተሰጠ ፍጡራን ከፈጣሪ የተቀበሉት ፈጣሪ ለፍጡራን የሰጣቸው እንጂ ፍጡራን ለህሊናቸው መደገፊያ እንዲሆናቸው ከጊዜ በኋላ የሌለውን እንዳለ አድርገው በህሊናቸው በመሳል የፈጠሩት ልብ ወለድ አለመሆኑን መረዳት ይገባል። ያው በዚህ ከቀደመው ዘመን ጀምሮ እስካሁንም ዘመን ድረስ ብዙዎቹ አወቅን ተራቀቅን የሚሉ ፈላስፎች የሚጠቀሙበት ሃይማኖት ሰዎች ከሰዎች በፍርሃት ያመጡት ነገር እንደሆነ የሚናገሩ ስላሉ ይህንን በዚህ መረዳት ይገባል ማለት ነው። ከፍጥረታትም በፊት ሃይማኖት እንደነበረ መረዳት ያስፈልጋል። ሃይማኖት ፍጡራን ሳይፈጠሩ የነበረ ነው ማለት ፍጡራን ስለፈጣሪያቸው የሚያምኑት በእምነት የሚረዱት ባህል ምስጢረ ሥላሴ በመኖር ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ደግሞ በህሊና በመታሰብ አስቀድመው ስለነበሩ ነው። አሁን ሃይማኖት አምስቱ አዕማድ የሚባሉ ምስጢራት ናቸው ካለ ከፍጥረታት በፊት የነበረ ምስጢረ ሥላሴ ነው። ሌሎቹ አራቱ ምስጢራት ከፍጥረታት በኋላ የተገኙ ናቸው። ታዲያ አንድ ምስጢር ደግሞ ብቻውን ሙሉ ሃይማኖትን ሊያሟላ አይችልም። ያ ከሆነ ሃይማኖት ከፍጥረታት በፊት ነበረ እንዴት ልንል እንችላለን? ያልን እንደሆነ ምስጢረ ሥላሴ በመኖር ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን በህሊና በመታሰብ አስቀድመው ስለነበሩ ነው። በህሊና ታስበው ይኖሩ ነበር ማለት ነው። ፍጡራን ሃይማኖትን ከፈጣሪ የተቀበሉት በመጀመሪያው ቀን እሁድ ሌሊት ነው። እግዚአብሔር መላእክትን ፈጥሮ በተሰወራቸው በዚያን ቀን ሌሊት ነበር። መላእክት ፍጡርነታቸውን አምነው መኑ ፈጠረን ማየቴ መጻይነ ማን ፈጠረን ከወዴት መጣን እያሉ የፈጠራቸውን መፈለግ ጀመሩ። እግዚአብሔርም ለይኩን ብርሃን ይሁን ብሎ ብርሃን ቢሰድላቸው ዝንቱ ብርሃን ሆኖሙ ጥበብ ወአእምሮ ይህ ብርሃን ፍጹም ዕውቀት ሆናቸው ተብሎ በመጽሐፈ ኪዳን ተቀምጧል ማለት ነው። እና ያ ብርሃን አምላክ እንዳለ አስረድቷቸው ጥንተ ምስጋናን ቅዱስ 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 ብለው መላእክት አመስግነዋል ማለት ነው። የዚያን ቀን የተከናወነውን ድርጊት ሊቁ ኤጲፋኒዮስ በአክሲማሮስ በተሰኘ መጽሐፉ በመጽሐፍ አክሲማሮስ ዘእሁድ ማለት ነው ክፍል 3 ላይ እንዲህ ሲል ይገልጸዋል። ይቤሎ አህዱ ለካልኡ ምንተ አንተ ወምንት ኩነትከ ወይሰጠው ካልኡ ወይ ብሎ ህድገኒ አንሰ ያምር ክዋኔ ወኩነቴ ወይ ደመሙ መላእክት በራእያ ቢያጽሆሙ መላእክት ተፈጥሯቸውን ፈጣሪያቸውን ተመራመሩ። ምን ብለው ተመራመሩ ቢሉ አንዱ እንዳሶ ሲያገኘው አንተ ምንድነህ ከየት መጣህ ይለዋል። ረቂቃን ናቸው እርስ በርሳቸው። ረቂቃኑን ግዙፉ አይዳሰስም። ሆኖም ግን ረቂቃኑ ከረቂቃኑ ጋራ አንዱ እንዳሶ ሲያገኘው አንተ ምንድነህ ከየት መጣህ ይለዋል። ተጠያቂውም መልአክ እኔ ሳመጣጤ ከየት እንደሆነ አላውቅም ይለዋል። እንዲህ ያሉ እርስ በርሳቸው ይደናነቃሉ በማለት የመላእክትን የፈጠራቸውን የማወቅ ጉጉት ከገለጸ በኋላ እግዚአብሔር ሃይማኖትን እንዴት እንደገለጸላቸው እንዲህ ሲል ያስረዳል ማለት ነው። እንግዲህ ሃይማኖት ከፈጣሪ የተገኘ ከተባለ ሊቁ ቅዱስ ዮሐንስ አፈወርቅ በያን በተረጎመበት ድርሳን 12 ላይ አብርሃም ስርወ ሃይማኖት አብርሃም የኛ ሃይማኖት መገኛ በማለት የሃይማኖት መገኛን ለአብርሃም ሰጥቶ መናገሩ እኛ የምናምንባት ሃይማኖት በአብርሃምም ቃል ኪዳን ተቀባይነት በተስፋ መጠበቋን ለመናገር ነው እንጂ አብርሃም ሃይማኖትን የሰጠን በመሆኑ አይደለም። ሃይማኖት የፍጡራን ልብ ወለድ አለመሆኑ ከእግዚአብሔር መሰጠቱ የሚታወቀው ፍጡራንን የፈጠረ ፈጣሪ ከፍጡራን አስቀድሞ በመኖሩ ነው። ሃይማኖት የፍጡራን ልብ ወለድ አለመሆኑ ከእግዚአብሔር መሰጠቱ የሚታወቀው ፍጡራንን የፈጠረ ፈጣሪ ከፍጡራን አስቀድሞ በመኖሩ ነው። ምክንያቱም የፍጡር መኖር ፈጣሪ ቢኖር ነውና ፈጣሪ ካለ ደግሞ ፍጡር ቢቀበለውም ባይቀበለውም ቢያምንበትም ባያምንበትም ፈጣሪ ወደ ማወቅ የሚያደርሰው ቢስ ወይም ሌላ አማራጭ የሌለው ብቸኛ የሆነ አንድ ሃይማኖት ሊኖር ግድ ይላል። ለመሆኑ ግን ፍርሃት ነው ሃይማኖትን የወለደው መባል ያለበት ወይስ ሃይማኖት ነው ፍርሃትን ወለደው ልንል የምንችል ስንል መባል ያለበት የሚያስኬደውም ሃይማኖት ፍርሃትን ይወልዳል የሚለው ነው። ሃይማኖት ፍርሃትን ይወልዳል የሚለው ነው። ሊቁ አባት ማሪሳቅ ሃይማኖት ፍርሃትን እንደሚወልድ ሲናገር ሃይማኖትኒ ተወዲ ውስጥየተነ ፈሪህኒ ያጀብረን ላይለንስሐ ሃይማኖትም እግዚአብሔርን መፍራት ታሳድርብናለች እግዚአብሔርን መፍራት ንስሐ እንድንገባ ያደርገናል ብሎ
ማር ይስሐቅ አንቀጽ 27 በመጽሐፈ መነኮሳት ላይ ይናገራል ማለት ነው። ስለዚህ ፈላስፎች እንደሚሉት ፍርሃት ሃይማኖትን የወለደው ሳይሆን ሃይማኖት ነው ፍርሃትን ሊያመጣ የሚችለው። ሰው በሃይማኖት ሲኖር ነው እግዚአብሔር ሊፈራ የሚችለው። ሰው በሃይማኖት ሲኖር ነው በእግዚአብሔር ጸንቶ ሊኖር የሚችለው። ሰው በሃይማኖት ሲኖር ነው መፍራት ያለበትን ፈርቶ ኃጢአትን ፈርቶ ክፉ ስራን ፈርቶ ኃጢአትም እንኳን ቢሰራ በኃጢአቱ ምክንያት የሚመጣበትን ፍዳ መከራ ገሃነመ እሳት በመፍራት ንስሐ እንዲገባ ሊያደርገው የሚችል ሃይማኖት ነውና እንዲያውም ፍርሃት ሳይሆን ሃይማኖትን ያመጣው ፈላስፎች እንደሚሉት ሃይማኖት ነው ፍርሃትን ያመጣው ብለን የፈላስፎችን ሐሳብ በዚህ መርታት እንችላለን። በዚህ አመክንዮ ማስረዳት እንችላለን ማለት ነው። ፍርሃት ቀቢጸ ተስፋን ይወልዳል። ከዚህ ቀቢጸ ተስፋ ለመዳን ሃይማኖት የለም ከማለት ደርሷል ፈላስፎች ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅ እምጽናተ ልብ ይከውን ተቃርኖት ሃይማኖት አይምረኝም ማለት ከክህደት ያደርሳል በማለት አይምረንም የሚለው ፍርሃት ከክህደት ሃይማኖት እንደሚያደርስ አስረድቷል። ፈላስፎች ጥንቱን ሃይማኖት የሌላቸው ቢሆኑም በሃይማኖት ትምህርት ውስጥ ጽድቅና ኩነኔ መኖሩን ሲያውቁ ሁላቸውም በአንድ ድምጽ ተቃውመውታል። ይህ ተቃውሟቸውም ከሃይማኖት የተወለደ የፍርሃት ልጅ ነው። በሕገ ወንጌል መጽናት ባይቻላቸው ጭንቅ ቢሆንባቸው ፍርሃታቸው አለማመንን ወለደባቸው እንጂማ ሃይማኖትስ ፍርሃት አልወለዳትም። አምላካችን እግዚአብሔር ገልጦ የሰጠናት ማለት ነው። ሃይማኖት ከፈጣሪ ለፍጡር የተሰጠች መሆኗን የቅዱስ ያዕቆብ ወንድም ይሁዳ በመልእክቱ ያው ትናንትና በሰፊው ስናየው ስለነበር ይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ አስተበቋክሙ ከመትጥቀነ ይዋለ እንተ ተወህበት ለቅዱሳን ሃይማኖት ለቅዱሳን የተሰጠችውንም ሃይማኖት ትጋደሉላት ዘንድ ማለዳችኋለሁ በማለት የታመነ ምስክርነቱን ይሰጣል ማለት ነው። ሊቁ ቅዱስ ሳዊሪያኖስን ስሩሰ እንተ ሃይማኖት ህይወተ አውእቱ የሃይማኖት ጥንቱ የአብ ባህሪ ነው ሲል የሃይማኖት ጥንቱ መጀመሪያው የአብ ባህሪ እንጂ ፍርሃት እንዳልሆነ ያስረዳል። ይልቁንም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ ወዝንቱኒ ነገርን ይኮነ ትምህርተ ጓለመያው ዘንበለ ትምህርተ መንፈስ ቅዱስ ይህም ትምህርታችን የሃይማኖት ትምህርታችን ማለት ነው ከሰው የተገኘ ትምህርት አይደለም መንፈስ ቅዱስ የገለጸው ትምህርት ነው እንጂ እያለ የቆሮንቶስ ሰዎች ሃይማኖታቸው ከእግዚአብሔር የተገኘ እንደሆነ የቆሮንቶስ ሰዎችን ሃይማኖታቸው እግዚአብሔር የገለጣት ሃይማኖት እንጂ ሰዎች የሚፈጥሩት ልብ ወለድ ክህደት እንዳልሆነ ሲመክራቸው እንመለከታለን ማለት ነው። ስለዚህ ሃይማኖት በፈጣሪ ለፍጡራን የተገለጠ የተሰጠ በፈጣሪ ለፍጡራን የተገለጠ የተሰጠ እንጂ ከጊዜ በኋላ ፍጡራን ለራሳቸው ፍላጎት ማሟያ ያመጡት ልብ ወለድ ክህደት እንዳልሆነ መረዳት ይገባል። እንግዲህ እኛም ይሄን አውቀን ተረድተን ምስየልስ ለከ ዘንተ ቅዱስ ስብሐተ ዘወሀብ ከነዚህ ሃይማኖት ዘይትነሰት የማይለወጥ ያንተን ሃይማኖት የገለጸልን አንድም ያስተማርህን ይህን ክቡር ምስጋና ለአንተ እናቀርባለን እያልን በዘወትር ኪዳን በሚባለው መጽሐፍ ላይ በጠዋቱ ምስጋና ለእግዚአብሔር በሚገባው ምስጋና እናመሰግናለን። ይሄንን አምነን ማለት ነው። ሃይማኖት ባይኖር ምን ይፈጠር ነበር የሚለው ነገር እስኪ ተወሰነ እንመልከት። የሃይማኖትን መኖር ለመረዳት ዓለማውያን ፈላስፎች እንደሚሉት ሃይማኖት ባይኖር ምን ልንሆን እንደምንችል ብናስብ ሎቱ ስብሐት እግዚአብሔር የፈጠራቸው ፍጡራንም አይኖሩ እንዳጠቃላይ ምንም ነገር ሊኖር አይችልም። ይህ ማለት ሃይማኖት ምስጢረ ሥላሴ ከሆነ ነው። ምስጢረ ሥላሴ ከሆነ ሃይማኖት የለም ማለት እንደ ፈላስፎች አባባል በራሱ እግዚአብሔር የለም ማለት ነው። ዓለምም ሆነ ሌሎች ፍጥረታት መኖራቸው እነሱን የፈጠረ ፈጣሪ ቢኖር ነው። ስለዚህ እንዳጠቃላይ ምንም ነገር ሊኖር አይችልም ሃይማኖት ከሌለ። ሃይማኖት አለ ካልን ግን ዓለምም ሆነ ሌሎች ፍጥረታት መኖራቸው እነሱን የፈጠረ ፈጣሪ መኖሩን እንረዳበታለን ማለት ነው። በእርግጥ ሃይማኖት ባይኖር ፍጡራን ላይኖሩ ይችሉ ይሆናል። ሃይማኖት ባይኖር እንዴት ፈጣሪ አይኖርም የሚል ሐሳብ ቢነሳ ሃይማኖት የፈጣሪን መኖር የምናውቅበት ስለ ፈጣሪ አፍአዊና ውሳጣዊ ህላዊያት የተፈቀደልንን ያህል አውቀን የምናምንበት ስለሆነ ፈጣሪ አለ ለማለት ሃይማኖት ሊኖር ግድ ነው። አፍአዊና ውሳጣዊ ህላዊያት የሌሉት አምላክ ደግሞ የለም። አፍአዊና ውሳጣዊ ህላዊያት የሌሉት አምላክ ደግሞ የለም። ስለዚህ ሃይማኖት ቢኖርም ባይኖርም ፈጣሪ አለ ከተባለ ፈጣሪን አፍአዊና ውሳጣዊ ህላዊያት ማሳጣት ይሆንብናል ነው የሚለውና
ሃይማኖት የለም ማለት ምንም ነገር እንደሌለ ምንም ነገር የለም ወደ ማለት እንደሚያደርስ ማስተዋል ያስፈልጋል ማለት ነው። እንግዲህ ፈላስፎቹ በልብ ወለድ አመለካከታቸው እንደሚሉት ያይደለ ሃይማኖት እንዳለኛ እንረዳለን ማለት ነው። ሃይማኖትም ከእግዚአብሔር የተሰጠ ከፍጥረታት በፊት የነበረ ከፈጣሪ በፈጣሪ ለፍጡራን የተሰጠ የተገለጠ እንደሆነ እንረዳለን እናምናለን። በዚህም ሃይማኖት ዘላለም ሕይወት እንደምንወርስበት ተስፋ አለን ማለት ነው። ይህን በደንብ ለመረዳት አንድ ምሳሌ ብንጠቀም መምህር ለተማሪዎቹ አዳም ማሰብ፣ መናገር፣ ማድመጥ የሚችል ነው ብሎ ውሳጣዊ ህላዌውን ከተናገረ በኋላ አፍአዊ ህላዌውን ገነትን ይንከባከባል፣ ይጸልያል፣ ለእንስሳት ስም ያወጣል እያለ ሲያስተምር ያለ ውሳጣዊና አፍአዊ ህላዌያት አዳም አለ ወይ ተብሎ ሊታሰብ የሚችለው አዳም የሚባል ሰው እንደሌለ ብቻ ነው። ምክንያቱም አንድ አካል ለመኖሩ ውሳጣዊና አፍአዊ ህላዌ ያስፈልገዋል ማለት ነው። እውነቱም ያ ነው። አዳምን ያለዚህ አዳም ብሎ መጥራት ቀርቶ መኖሩንም ማሰብ አንችልም። ዳግመኛም ውሃን ያለ እርጥበቱ ያለ ቀዝቃዛነቱ ያለ አካሉ ቢታሰብ ውሃነቱ ይጠፋል። ምክንያቱም ውሃ እርጥበትን ቅዝቃዜንና አካልን ይዞ ስለሆነ ውሃ ሊባል የሚችለው ማለት ነው። እኔ ሌሉት ውሃ ሊኖር ስለማይችል ማለት ነው። ውሃን ያለ እነዚህ ማሰብ ውሃ ለመኖሩን ነው የሚያስረዳ። ፈጣሪንም ያለ አፍአዊና ውሳጣዊ ህላዌያት ይኖራል ብሎ ማሰብ አይቻልም። የአምላክ አፍአዊና ውሳጣዊ ህላዌያት ደግሞ ሃይማኖት ናቸው። ስለዚህ ሃይማኖት የለም ከተባለ ምንም ነገር የለም ማለት ይሆንብናል ያሰኘው ለዚህ ነው። ሃይማኖት የለም የሚሉ ሰዎች የሃይማኖትን መኖር ሊረዱት የሚገባው በእነሱ መኖር ነው። ይህንንም ሊቁ አረጋዊ መንፈሳዊ በድርሳን 24 ላይ ሲናገር ኢትሶቼ በአፋ ምንየከ ለዝኩ ዘይሐድር በውሳጤከ መኑ ዘርዮ ጠቢብ ወጥመቱ አፋ ምንየሁ ምን ይበቋከ ህይወት ዘበአፋ አለው ምንየከ አድሮብህ ያለ ጌታን ካንተ በአፋ እንዳለ አድርገህ አትሻው አትፈልገው። ምግቡን ከጣይሙ ጣይሙን ከምግቡ በአፋ ለይቶ የሚያውቅ ብልህ ማን ነው ነው የሚለው። ካንተ በአፋ ያለ ካንተ ውጭ ያለ የሌላው ህይወት ምን ይረባሃል ይጠቅማል ያለውን ቃል ስንረዳ ስንመረምር ጣዕም መታወቁ በምግብ ነው፣ ምግብን መታወቁ በጣዕም ነው። እንደዚህም ሁሉ የፈጣሪ መኖር መታወቁ ባንተ መኖር ነው ይላል ማለት ነው። በፍጥረት መኖር ነው ማለት ነው ሲሆን ባንተ መኖር ሲሆን ያንተ መኖር የሚታወቀው ደግሞ በፈጣሪ መኖር ነውና ፈጣሪን ካንተ ውጭ ባለው ነገር ከምትሻ ባንተ መኖር የፈጠረ መኖሩን አምነህ የፈጠረህም ባንተ ላንተ ፈጣሪነቱን የሚገልጽልህ ፈጣሪ መሆኑን ወቅ የሚል ድንቅ የሆነ ምስጢር ያለውን ኃይለ ቃል አስቀምጦልናል አረጋዊ መንፈሳዊ ማለት ነው። ሃይማኖት የለም ብለው የሚያምኑ ሰዎች ሃይማኖት የለም ከማለታቸው በፊት እኔ የለሁም ቢሉ የተሻለ እንደሚሆን ያው እንረዳለን። እኔ የለሁም ካሉ ደግሞ አሁን ይሄን የሚያስበው አካል ማን ነው የሚለውን መመለስ ይኖርባቸዋል። ሆኖ ይሄን መመለስ ስለማይችሉ አንድ ሰው መሆኑን ካመነ ፍጡርነቱን እያመነ ነው። ፍጡርነቱን ካመነ ደግሞ እርሱንና መሰሎቹን የሚኖርበትን ምድር የሚያየውን ሰማይ ሌላውንም የፈጠረ ፈጣሪ መኖሩን ማመኑ አይቀርም። ይህ ማመኑ ደግሞ ወደ ሃይማኖት ያደርሰዋል። ስለዚህ ሃይማኖት ለመኖሩ ሃይማኖት የለም ሃይማኖት አለ ሃይማኖት ይኖር ይሆን ብሎ ለሚያስብ ሰው መልሱ ራሱ ሰውየው እንደሆነ አውቆ መልሱን በራሱ መኖር የሃይማኖትን መኖር ሊረዳ ተረድቶ ሊያምን ሊታመን ይገባል እንጂ ሃይማኖት የለም ብሎ ማሰብ ተገቢ አለመሆኑን መረዳት ያስፈልጋል። ያው በመግቢያችን የተወሰነ ደቂቃ ሽዶ ስለነበር የተወሰነ ደቂቃ እንጨምራለን። ሃይማኖት አንድ ነው የሚለውን ተወሰነ እንመልከትና እንጨርሳለን ማለት ነው። ወደ እናንተ የጥያቄ መርሃ ግብር እንቀጥላለን ማለት ነው። ሃይማኖት አንድ ነው ስንል ከጥንት እስካሁን እኛ እስካለንበት ዘመን ድረስ ሃይማኖት የተባሉ የሚጠሩ እጅግ በጣም ብዙ አስተምሮዎች እንዳሉ ይታወቃል። ሆኖም ግን ሃይማኖት አንዲት ብቻ ናትና ሁላቸውስ ሃይማኖት ሊባሉ በፍጹም አይችሉም። ምክንያቱም ፍጥረታትን የፈጠረ ያልተፈጠረ የፈጠረ ያልተፈጠረ የሚመለክ የሚኖር ዘላለማዊ አምላክ አንድ በመሆኑ ሃይማኖትም አንድ ነው። ሃይማኖት ብዙ እንዳይደለ ብዙ መሆንም እንደማይችል የመጽሐፍ ቅዱስ ማስረጃ ቢኖርም ጌታ በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ከተራራ ላይ የታነጸች ከተማ እንደማትሸሸግ ከፍታዋን እንደሚገልጣት እንደተናገረ ሃይማኖትም በራሱ የራሱን አንድ ብቻ መሆን ያስረዳል። ማስረዳቱም እውነት በመሆኑ እውነት አንድ ነው።
ስለ አንድ እውነት ከአንድ በላይ ከተወራ ከብዙ መካከል አንዱ እውነት ቢሆን እንጂ ሁሉም እውነት ሊሆን አይችልም። ሃይማኖትም እውነት ስለሆነ ሌላ ማስረጃ ሳይሻ ራሱ አንድነቱን ገልጦ አምላክ አንድ ብቻ በመሆኑ ሃይማኖትም አንድ ብቻ እንደሆነ ያስረዳል ማለት ነው። የሃይማኖትን አንድነት መጻሕፍት እንዲህ ሲሉ ይመሰክራሉ። አንተኮ ኮደዛቲኮ ካህንጻ ለቤተ ክርስቲያን ወአና ቀጸ ሲኦል ይሸይልዋ ያለውን ቃል ስንመለከት አንተ አለት ነህ፣ በዚያች አለት ላይም ቤተክርስቲያንን መሰራታለሁ፣ የሲኦል በሮች አይበረታቱባትም ሲሆን ቃሉ ትርጉሙ አንተ ሃይማኖት አለህ፣ በዚህች ሃይማኖትም ላይ የምእመናን አንድነት ይሆናል። የሲኦል ደጆች የተባሉ ክህደታት የመናፍቃን የአህዛብ አስተምሮዎች ናቸው። በሃይማኖት ስም የተመሰረቱ ድርጅቶች ናቸው። የሲኦል በሮች የተባሉ ማለት ነው። አያሸንፏትም ማለትም ተሸሽጋ አትቀርም። ኦርቶዶክሳዊት ቀናች ተዋህዶ ሃይማኖት ተሸሽጋ አትቀርም በማለት እግዚአብሔር ወልድ ለሐዋርያት የነገራቸውን ቅዱስ ማቴዎስ በወንጌሉ በምዕራፍ 16-18 ላይ ጽፎልናል ማለት ነው። ይህችም ሃይማኖታችን የክርስቶስ ቤተክርስቲያን የመናፍቃን ክህደት የማይበረታታባት እንደሆነች መረዳት ያስፈልጋል። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ 3:11 ላይ ካልአሰ መሰረተ አልቦ ዘይክል ሳረሮ ዘእንበለ ዘተሳረረ ወመሰረቱ ኢየሱስ ክርስቶስ ውእቱ ከተመሰረተው በቀር ሌላ መሰረት ሊመሰረት የሚችል የለም መሰረቱም ኢየሱስ ክርስቶስ ነው ብሎ የሃይማኖትን አንድ መሆን ይመሰክራል። ሌላ መሰረት የሚመሰርት የለም። እንግዲህ ሌላ ካልተመሰረተ የተመሰረተው እርሱም ወመሰረቱ ኢየሱስ ክርስቶስ ውእቱ አንድ ነው፣ መሰረቱም ኢየሱስ ክርስቶስ ነው ብሎ ሃይማኖት አንድ እንደሆነ ገልጾልናል ማለት ነው። ዳግመኛም በኤፌሶን መልእክቱ ምዕራፍ 4 ቁጥር 1 ላይ አሐዱ እግዚአብሔር ወሐቲ ሃይማኖት ወሐቲ ጥምቀት፣ አንድ እግዚአብሔር አንዲት ሃይማኖት አንዲት ጥምቀት በማለት የሃይማኖትን አንድ መሆን ምክንያቱ እግዚአብሔር አንድ ስለሆነ እንደሆነ ጨምሮ ተናግሯል። ጌታ በዓለም ሁለት ቤተክርስቲያን አልሰራም፣ ሁለት ሃይማኖት ሁለት ጥምቀትም አልመሰረተም፣ አላስተማረም። ከቀን በኋላ የመጡ ሰዎች ግን አብያተ ክርስቲያናት እያሉ ይናገራሉ ብለው ኢትዮጵያዊ ሊቅ ታላቁ ሊቅ አለቃ እያሉ ታምሩም ይህንን ሃይማኖት አንድ እንደሆነች አስረድተዋል ማለት ነው። ከቅዱሳት መጻሕፍት መነሻ በመውሰድ ይህንን ያስረዳሉ። በእርግጥ አሁንኛ ባለንበት ዘመን ኃይለ ቃል አስተነካክሏቸው ስልጣን ፍለጋ ገንዘብ ፍለጋ አንዳንዶች ደግሞ ሰይጣን የክህደት መንገድ አሳይቷቸው ለእግዚአብሔር ክብር የሰጡ እየመሰላቸው ሰዎች በሃይማኖት ስም የመሰረቱት ብዙ ድርጅት ቢኖርም ከድርጅትነት ነፃ የሆነ ድርጅት ከድርጅትነት ነፃ የሆነች ድርጅት ያይደለች ከአንድ በላይ ልትሆን ፍጹም የማትችል ፍጥረታት ሁሉ የሚያመልኩባት ሃይማኖት ግን አንዲት ብቻ ናት። ሃይማኖት ከአንድ በላይ ሲሆን ማለትም ሲበዛ የሚያመጣው ችግር አለ። እሱም ፈጣሪ ብዙ ነው ያሰኛል። ይህ ደግሞ ቢሆን ኖሮ ሁላቸውም የየራሳቸውን ሲፈጥሩ ፍጥረታትን እንዲህ እንዳሁኑ የተስማሙ ሆኖ ማግኘት አይቻልም። እውነትነቱንም ያጣል። ምክንያቱም እውነት አንድ ብቻ ስለሆነ አምላክ አንድ በመሆኑ ስለ አምላክ የሚነገረው ትምህርትም አንድ ነው። ሰው ሁሉ ከአንድ ሃይማኖት በላይ ሌላ ሃይማኖት የለውም። ከአንድ ሃይማኖት ውጭ ሌላ ሊያምን አይችልም። ሌላ ሃይማኖት አለ ብሎ ቢያምን እንኳን እምነቱ ጣዖታዊ ነው እንጂ ወይም ደግሞ ሰይጣናዊ ትክክለኛ ያልሆነ እንጂ ቀጥተኛ አምላካዊ አስተምሮና ቀጥተኛ ሃይማኖት አይደለም ማለት ነው። ስለ ሃይማኖት ብዙ አመለካከቶች መነሳታቸው ሃይማኖት ስለሌለ ነው የሚል ሐሳብ ቢኖር በእርግጥ ስለ አንድ ነገር የተረጋገጠ ነገር ከሌለ ብዙ ሐሳቦች መላምቶች ይነሳሉ። ይህ የማይካድ ሀቅ ነው። የአንድ ሰው ታሪክ እንደ ምሳሌ ብናነሳ አንድ ሰው ከቤቱ ለስራ እንደወጣ ቢጠፋ ሰውየው በእርግጠኝነት ምን እንደሆነ ቤተሰቦቹ ስለማያውቁ አንዱ ታግቶ ነው ሊል ይችላል፣ አንዱ ገድለውት ነው ሰዎች ወይም ደግሞ ወንበዴዎች ገድለውት ነው ሊል ይችላል፣ አንዱ ወንዝ ወስዶት አንዱ ገዳም ገብቶ ነው እያለ ልዩ ልዩ ሐሳብ ሊሰጥበት ይችላል በዚያ ሰው መጥፋት። ታዲያ ግን የተለያዩ ሐሳቦች መላምቶች የሚነሱት የተረጋገጠ ነገር ስለሌለ ብቻ ሳይሆን የተረጋገጠ ነገር ላይም ሰዎች የየራሳቸውን ሐሳቦች መላምቶች ልዩ በሆነ ምክንያት ሊሰነዝሩ ስለሚችሉ ነው።
የእግዚአ ዓለማት የክርስቶስ መነሳት በትክክል የተከናወነ እውነትነት ያለው ሲሆን አይሁድ ግን የራሳቸው የግል ጥቅም ይቀርብናል በሚል ፍርሃት ደቀ መዛሙርቱ ሰረቁት እያሉ እንዲያወሩ ለጠባቂዎች ብዙ ገንዘብ ከፍለዋል። ወሀብዎሙ ብዙኃ ወርቀ ለሰገራት ወይቤልዎሙ በሉ አርዳኢሁ ሌሊተ መጽኡ ወሰረቀው ወንዘነው ምንህነ ለጭፍሮች ብዙ ገንዘብ ሰጧቸው እንዲህም አሏቸው ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። የማቴዎስ ወንጌል ምዕራፍ 25 ቁጥር 12። ከጠባቂዎች የክርስቶስን አለመነሳት የሰማ ሰው ሁሉ ጠባቂዎች አልተነሳም ያሉበትን ምክንያት ሳይመረምር እነሱ ስላሉት ብቻ የትንሣኤውን እውነትነት ደብቀው አልተነሳም ብለው የነገሩትን ሐሳብ ተቀብሎ ተነስቷል ብለው ያመኑትን ሲገድልና ሲያሰቃይ መኖሩ የማይካድ ነው። እውነቱ ግን መነሳቱ ነው። ውሸት ብዙ ናት፣ እውነት ግን አንድ ነው። ውሸት ባይታወቅ እውነትን ማን ያውቃት ነበር? ርትዕት ሃይማኖት ማለታችን ክደታት ቢኖር አይደለምን? ክደታት ባይታወቁስ ሃይማኖትን ማን ያውቃት ነበር? ስለ ሃይማኖትም ብዙ የተለያዩ ኑፋቄዎች በመነሳታቸው ሃይማኖት የለም አያሰኙትም። ነገር ግን ልዩ ልዩ በሆኑ ምክንያቶች ከእውነተኛው ሃይማኖት አስተምህሮዎች በማስተማር ስለ ሃይማኖት የተለያዩ ሐሳቦች ተነስተዋል። በዚህ ምክንያት ሃይማኖት አንድ ናት፣ ክደታት ግን ብዙ ናቸው ማለት ነው። እንግዲህ ያው ከጊዜያችንም ጋር ለመሄድ ያህል ነው እንጂ ስለ ሃይማኖት ብዙ ነገር ቢባል ያው የሚያስኬድ ጉዳይ ነው። የእውነተኛ ሃይማኖት ማረጋገጫ የሆኑ ነገሮችን ባጭር ብንመለከት ትክክል የሆነን አንድን ነገር ከሐሰት ለይተን የምናውቀው በራሱ በተመርማሪው ነው። ብዙውን ጊዜ እንዲህ ያሉ የህሊና ፍርድ የሚጠይቁ ሐሳቦች ሲነሱ ከተመርማሪው ውጭ ሌላ አካል ማስረጃ ማረጋገጫ ቢሆን ትክክል ነው ለማለት አያስደፍርም። የሃይማኖት ማረጋገጫ ተደርገው ቢቀርቡ ትክክል ለማለት ከማያስደፍሩ መካከል ዋና ዋናዎቹ እነዚህ ናቸው። ሃይማኖትን አማኙ ስለበዛ ትክክል ነው ማለት አይቻልም። ይሄን በደንብ ማስተዋል ያስፈልጋል። ሃይማኖትን አማኙ ስለበዛ ትክክል ነው ማለት አይቻልም። መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 7 ቁጥር 1 እስከ 4 በኖህ ዘመን ሰው ሁሉ በድሎ ኃጢአት ሰርቶ እንደነበር ይነግረናል። ከብዙ ሰው መካከል ግን 8 ሰዎች ኃጢአት ሳይሰሩ በመገኘታቸው እግዚአብሔር በምድር ላይ የሚኖረውን ሁሉ ሲያጠፋ 8ቱን ሰዎች እንዳላጠፋቸው እንመለከታለን ማለት ነው። ስለዚህ ሃይማኖት ብዙ ተከታይ ስላለው ትክክል ነው እንዳይባል ይህ ታሪክ ያስተምረናል። እና ሃይማኖት በአማኞቹ በተከታዮቹ ብዛት ትክክል ነው ሊባል አይችልም ማለት ነው። ሙት ስለሚነሳባት፣ የታመመ ስለሚድንባት፣ ፈውስ ስጋዊ ስለሚደረግባት ሃይማኖትም ትክክል ነው ማለት አይቻልም። ምክንያቱም ይህን የዚህ ዓለም ጠበብት ሰውን የሚያታልሉ ጠንቋዮች፣ መታተኞች አስመስለው ያደርጉታልና በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 28 ቁጥር 8 ላይ መናፍስትን እየጠሩ ሙታንን የሚያናግሩ እንዳሉ ተጽፏልና ማለት ነው። ትክክለኛ ሃይማኖት ሳይኖራቸው በመታት ማለት ነው። በግብረ ሐዋርያት ምዕራፍ 8 ቁጥር 8 ላይ እስከ 24 ሲሞን የሚባል መሰሪ በሰማርያ ሀገር ይኖር እንደነበርና በጥንቁልናው የሚሰራውን እያዩ ብዙ ሰዎች ይከተሉት እንደነበር በኋላም በቅዱስ ፊልጶስ ትምህርት ከስህተታቸው እንደተመለሱ ተጽፏል። ይልቁንም ፈውስ ስጋዊ በሐኪሞች ይፈጸማል እና እነሱን ማምለክ ይገባል የለም ይገባል ማለት ነው ያለ እንደሆነ የለም ይህ አይገባም። ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 5 ላይ ከመይኩን ሃይማኖትኩም በጥበበ ሰብ ዘእንበለ በኃይለ እግዚአብሔር ማመናችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን እያለ የቆሮንቶስ ሰዎችን ሃይማኖታቸው አማኞች በሚያደርጉት ፈውስ ስጋዊ ላይ እንዳይሆን መምከሩ ፈውስ ስጋዊ የሃይማኖት ማረጋገጫ ስለማይሆን እንደሆነ መረዳት አስፈላጊ ነው ማለት ነው። እንግዲህ ሃይማኖት ቅድመ ዓለም ከዓለም በፊት የነበረች ከዓለም በኋላ ደግሞ ለመላእክት የተገለጸች በዘላለም ጸንታ የምትኖር እንደሆነች መረዳት አስፈላጊ ነው። ሃይማኖት ቅድመ ዓለም ነበረ ስንል እንዴት ነው ስንል ክርስትና ቅድመ ዓለም ነበረ ከተባለ ክርስቶስ በደሙ የመሰረታት ናት ለምን ይባላል የሚል ጥያቄ ሊነሳ ይችላል። እርሱ ክርስቶስ ተብሎ እኛንም ክርስቲያን አሰኘን ስለምን እንላለን የሚል ጥያቄ ሊነሳ ይችላል። ክርስትና ቅድመ ዓለም የነበረ ነው ሲባል እነዚህ ሁለት ጥያቄዎችን ማስነሳቱ አይቀርም። እስኪ በሃይማኖት ሆነን ስንረዳው ክርስትናን ክርስቶስ በደሙ መሰረታት ይባላል። ይህም እውነት ነው። ነገር ግን እንዲህ ስንል በብሉይ ያልነበረ አዲስ ሃይማኖት ክርስቶስ እንዳልመሰረተ ልንገነዘብ ይገባል። በብሉይ ኪዳን ያልነበረ በአዲስ ኪዳን አዲስ ሃይማኖት እንዳልመሰረተ መገንዘብ ይገባል።
መሰረተ መባሉ ቃል በቃል እና በመጻሕፍት ሲነገር የነበረው ስናየው የመጣ ነው። በነቢያት ትንቢት ሲነገርለት የነበሩት አምስቱ አዕማድ የሚባሉ ምስጢራት በተለይም ደግሞ ከምስጢረ ሥላሴ ባሻገር አራቱ ምስጢራት በመጻሕፍት ሲነገሩ በትንቢት ሲነገርላቸው የነበሩት በክርስቶስ መምጣት ስለተረጋገጡ ስለጸኑ ነው። ክርስቶስ ሃይማኖትን ሁለተኛ የመሰረተ አይደለም። ክርስቶስ እንኳን ሃይማኖትን ዳግመኛ የመሰረት ከእርሱ በፊት የነበረውን ሕግ እንኳን አጽንቶታል። በማቴዎስ ምዕራፍ 5 ቁጥር 17 ላይ ስንመለከት ሕግጋትን 10ቱን ትእዛዛት እንዳልሻረ እንመለከታለን ማለት ነው። ክርስቶስ ዳግመኛ ሃይማኖትን መሰረተ ከተባለ ሰው ከመሆኑ በፊት ክርስቶስ አልነበረም ልንል ነው። እንዲህ ሳይባልም ቀዳማዊ ቃል ሰው በመሆኑ በስጋ ከእርሱ መወለድ አስቀድመው የነበሩ ሰዎች ያምኑት የነበረው ሃይማኖታቸውን አጸናላቸው ማለት ነው እንጂ እርሱስ ሌላ ሁለተኛ ሃይማኖት አልመሰረተም። ይህን መሰረትን ብፁዕ አቡነ ጎርጎርዮስ መወለድ ሲሉ ይገልጹታል። ቤተክርስቲያን የተወለደችው ወይም የተመሰረተችው በፍልስጤም ምድር ነው። የቤተክርስቲያን ታሪክ በዓለም መድረክ ገጽ 17 ላይ እንዲህ ብለው አስቀምጠዋል ማለት ነውና ክርስቲያን መባላችን በስግው ቃል ክርስቶስ ከመባሉ የተነሳ ነው። ይህንን በመካድ ክርስትና ቅድመ ዓለም ነበረች ማለት አይገባም። ሆኖም ግን እኛ እርሱ ክርስቶስ እንደተባለ ክርስቲያን እንባላለን። ቅድመ ልደተ ክርስቶስ የእግዚአብሔር ልጆች መባል በክርስቶስ መወለድ ፍጹም እንደሆነ ሁሉ ክርስቲያን መባልም በክርስቶስ መወለድ ፍጹም መሆኑን ለመናገር በክርስቶስ ክርስቲያን ተባልን እንላለን ማለት ነው። ማስተዋል ያለብን ነገር ቢኖር ሃይማኖት አንድ ስትሆን ነገር ግን በተለያየ ጊዜ በልዩ ልዩ ስም መጠራቷን ማስተዋል ይገባል። ቅድመ ዓለም ሃይማኖት ምን ተብላ ትጠራ ነበር ስንል እግዚአብሔር ቅድመ ዓለም ነበር በማለት ትጠራ ነበር። እግዚአብሔር ቅድመ ዓለም ነበር። ይህ ሃይማኖት ነው። ይህ ቀጥተኛ እውነት ስለሆነ ሃይማኖት ደግሞ እንግዲህ እግዚአብሔር ለሰው ልጆች የገለጸው እውነት ነው ካልን የሃይማኖት ምንነት ስንመለከት እግዚአብሔር ለሰው ልጆች የገለጸው እውነት ነው የሚል ትርጉምን አይተናልና ያ እውነት ቅድመ ዓለም ከመፈጠሩ በፊት ይጀምራል። ይኸው ምን ብሎ ይጀምራል? እግዚአብሔር ቅድመ ዓለም ሳይፈጠር ነበር ከሚለው ቃል ይጀምራል ማለት ነው። እና ሃይማኖት ፍጥረታት ከመፈጠራቸው ከዓለም መመስረት በፊት እንደነበረች የችውም ሃይማኖት እግዚአብሔር ቅድመ ዓለም ነበር ተብሎ እንደሚታወቅ መረዳት አስፈላጊ ነው። በዓለመ መላእክት ብርሃን ተብላለች። ብርሃን መባሏም ዝንቱ ብርሃን ኮኖሙ ጥበብ አእምሮ ብለን አይተናል። መላእክት ማን ፈጠረን የትስ መጣን በተባባሉ ጊዜ እግዚአብሔር ብርሃንን አበራላቸው። በዚያም ብርሃን በጥንተ ምስጋናው እግዚአብሔርን ቅዱስ 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 ብለው አመስግነውታል። ያቺ ብርሃን ለመላእክት ሃይማኖት ሆናቸዋለች ማለት ነው። በዓለመ መላእክት ሃይማኖት ብርሃን ተብላለች ማለት ነው። በዓለመ ሰብ እስከ ሙሴ ባለው ዘመን ሃይማኖት ሕገ ልቡና ትባል ነበር። በአባቶች በእነ አብርሃም በእነ ያዕቆብ ዘመን ከአዳም ጀምሮ እስከ ሙሴ ማለት ነው ሃይማኖት ሕገ ልቡና ትባላለች። ከሙሴ እስከ ክርስቶስ ሃይማኖት ኦሪት ትባላለች። ከክርስቶስ በኋላ ሃይማኖት ወንጌል ተብላለች። ይህም ሃይማኖት በየጊዜው ስትመሰረት ኖረች አያስብልም። እግዚአብሔር ለሙሴ ሲታየው እኔ አብርሃም የይስሐቅ የያዕቆብ አምላክ ነኝ ያለው እንጂ ሌላ አልተመሰረተለትም። ሙሴም ሲያመልክ የነበረው በሕገ ልቡና ሆኖ አባቶቹ ሲያመልኩት የነበረውን አንድ እግዚአብሔር ነው። ከልደተ ክርስቶስ በኋላም ያለው ሃይማኖት ከነዚያ ልዩ እንዳልሆነ ቅዱስ ጳውሎስ ሲያስረዳ አቤል ከቃኤል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ እያለ እስከ ክርስቶስ ድረስ ይዘረዝርና የእምነታችንን ክርስቶስ ሲደርስ የእምነታችንን ራስና ፈጻሚውን ኢየሱስን ከተለው በማለት ሃይማኖት ከጥንት ጀምራ ያለች ዛሬም ያለች አንዲት ሃይማኖት እንደሆነች እሷም በክርስቶስ መገለጥ ፍጹም እንደሆነች አስብራል እስከ ምዕራፍ 12 በሰፊው ተቀምጠው ይገልጻታል። ያችን ቅድመ ዓለም የነበረችዋን በዓለመ መላእክትም ብርሃን ተብላ የተሰየመችዋን በዓለመ ሰብም በልዩ ልዩ ስም ስትጠራ የመጣችዋን በሐዲስ ኪዳን ሃይማኖተ ወንጌል ብለን የምንጠራትን አንዷን ቅድስት ሃይማኖት ማለት ነው። እንግዲህ ሃይማኖት በሰለስቱ ምዕት ኦርቶዶክስ ተብላለች።
ይህን ይዘን ሰለስቱ ምዕት አዲስ ሃይማኖት አመጡ አንልም። በ325 ዓመተ ምህረት ማለት ነው። ኦርቶዶክስ ቀጥተኛ እውነተኛ መንገድ እውነተኛ ሃይማኖት ማለት ነው። በ431 ደግሞ በጉባኤ ኤፌሶን ተዋህዶ ተብላለች። አሁንም ሌላ መሰረት ናት አንልም። በየጊዜው ሌላ ስም ስላገኘች በየጊዜው ተለዋወጠች ማለት አይደለም። የስም ልዩነት የሃይማኖቷን ቀጥተኛና አንዲትነት ሊለውጣት አይችልም ማለት ነው። ከአይሁድ መለያ እንዲሆን እኛም ዛሬ ያው ክርስቲያን እንባላለን፣ በክርስቶስ ክርስቲያን እንባላለን። እንደዚህም ኦርቶዶክስ ምስጢረ ሥላሴን ከካዱት መለያ እንደሆነ ሁሉ ተዋህዶ ምስጢረ ሥጋዌን ከካዱት መለያ እንዲሆነን ሃይማኖታችንን ኦርቶዶክስ ተዋህዶ ብለን እንረዳታለን ማለት ነው። ስለዚህ ሃይማኖት ቅድመ ዓለም የነበረች አንድ ጊዜ ለቅዱሳን የተሰጠች የተገለጸች ከዓለም ፍጻሜ ጸንታ የምትኖር ነአምን በአብ ወወልድ ወመንፈስ ቅዱስ የፊተኞቹም የኋለኞቹም የሚያምኑት ሃይማኖት የመላእክትም የሰው ልጆችም ሃይማኖት ይህች አንዲት ሃይማኖት እንደሆነች ያው ቅዱሳት መጻሕፍት በሰፊው የሚነግሩንን በመረዳት በሃይማኖታችን መበርታትና መጠንከር ስለ ሃይማኖት በቂ ግንዛቤ መውሰድ አስፈላጊ ነው። ስለ ሃይማኖት ብዙ ነገር ያው ቢባል የሚያልቅ አይደለም። ሆኖም ግን ይህን ካልን ከዚህ ላይ ለአእምሮአችን የቀረበውን ከሰማነው ላይ ያው በመረዳት መጻሕፍትንም በማንበብ ሃይማኖት ምንድነው የሚለውን ነገር ሃይማኖት የህይወት መሰረት ስለሆነ በአጽንኦት መረዳትና አጽንቶ መኖር በሃይማኖት ጸንቶ መኖር ያስፈልጋል። የክርስትና ሃይማኖት እግዚአብሔር ለሰው ልጆች በመገለጡ የተገኘ አምላካዊ ስጦታ ነው። የሃይማኖት ምንጩና ባለቤቱ እግዚአብሔር ነው። ስለዚህ የሰው ልጆችም ከእውቀት ማነስ ከፍርሃትና ከድንጋጤ ያመጡት አይደለም። ሃይማኖት በትህትና ወደ እግዚአብሔር ለቀረበ ሰው እውቀትን የምትሰጥ ስለሆነች ጥበብ ተብላ ትጠራለች። የሃይማኖት ምንጭና ባለቤት ከምድራዊ ሰው የተገኘች ሳትሆን የሃይማኖት ምንጯና ባለቤቷ አንድ እግዚአብሔር ነው። ዘመን ከማይቆጠርለት ከፍጥራን ሁሉ በላይ ከሆነ ከእውቀት መገኛ ከልዑል እግዚአብሔር የተገኘች እንደሆነችም መረዳት አስፈላጊ ነው። ሃይማኖት ለዓለም ፈጣሪ አለው ብሎ ማመን ነው። ሃይማኖት ለሚቀበሉት የድል ወይም የድህነት መሳሪያ ነው። ሃይማኖት አንዲት ናት። ኤፌሶን 4:5 ኤርምያስ 6:16 በሰውና በእግዚአብሔር መካከል ያለው የእውነት ግንኙነት አንድ ነውና በአጠቃላይ ሃይማኖት በአይን የማይታይ በእጅ የማይዳሰስ በጆሮ ብቻ ሰምቶ ይህ እንዴት ሊደረግ ይችላል ሳይሉ ለእግዚአብሔር የሚሳነው ነገር የለም ብለው በእምነት ህሊና አምነው የሚቀበሉት ረቂቅ ምስጢር ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ምዕመናንን የምትመራባቸው በሃይማኖት ውስጥ ማለት ነው 3 የትምህርት መመሪያዎች አሉ። እነርሱም ዶግማ፣ ቀኖና፣ ትውፊት ናቸው። ዶግማ በመጽሐፍ ቅዱስ የተጻፈው የእግዚአብሔር ቃል ሁሉ ዶግማ ይባላል። ይኸውም የማይለወጥ የማይቀየር የማይሻሻል የማያረጅ ማለት ነው። ቃሉ የግሪክ ቃል ነው። ለምሳሌ 10ቱ ትእዛዛት፣ 6ቱ ቃላተ ወንጌል፣ 5ቱ አዕማደ ምስጢራት ዶግማ የእግዚአብሔር ቃል ስለሆነ ማንም ሰው እንደ ፍላጎቱ እንደ ምኞቱ ሊጨምርበት ሊቀንስበት ወይም ሊያሻሽለው አይችልም። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እስከ 21 ስንመለከት ይህንን በአጽንኦት ያስረዳናል። ቀኖና እግዚአብሔር ሁሉም በስርዓት ያደርጋል። የእጁ ፍጥረታት የሆኑት መላእክትና የሰው ልጆች በስርዓት እንዲያመልኩት ሕግና ስርዓቱ እንዲጠብቁ ይፈልጋል። አንደኛ ቆሮንቶስ 11:34 ተብሎ እንደተጻፈ ሁሉ ቀኖና እንደ ዶግማ የግሪክ ጽር ቃል ነው። የቃሉ አመጣጥ ያው ከግሪክ እንደመጣ የግሪካዊ ቃል እንደሆነ መጻሕፍት ሊቃውንት ይናገራሉ ማለት ነው። ቀኖና ከቀኖናዎች ለምሳሌ ጾም ዶግማ ሲሆን ጾም ራሱ ዶግማ ሲሆን የጾም ጊዜ ከዚህ እስከዚህ የሚባለው ጊዜ ወይም እስከ 9 ሰዓት ወይም ደግሞ እስከ 12 ሰዓት እስከ 11 ሰዓት የሚባለው የጊዜው ውሳኔ ግን እሱ ቀኖና ነው። ቅዳሴ ዶግማ ነው። የቅዳሴው ጊዜና በቅዳሴ ውስጥ ያሉት አፈጻጸሞቹ ደግሞ ቀኖና ናቸው። ሶስተኛው ትውፊት አወፈየ ከሚል የግዕዝ ግስ የወጣ ሲሆን
ትርጉሙም ውርስ፣ ውርርስ፣ ርክክብ፣ ቅብብል ማለት ነው። ይኸውም አንድ ትውልድ ከእርሱ በፊት ከነበሩት የሚወርሰው የሚቀበለው ነው። ሂደቱም በዚህ የሚያበቃ ሳይሆን እርሱም በተራው ለተተኪው ያስተላልፈዋል። ትውፊት ቅዱሳት መጻሕፍት ከመጻፋቸው በፊት የነበረ ነው። ለምሳሌ የአቤልና የቃየል መስዋዕት ማቅረብን ስንመለከት መጻሕፍት ከመጻፋቸው በፊት የነበረ ነው። ትውፊት ቀዳሚ ሃይማኖት መመሪያ ከመሆኑም በላይ ያለ ትውፊት ብሉይና ሐዲስን ማቀናጀት፣ ምስጢርን ከምስጢር ማመሳጠር፣ ታሪክን ከመጻሕፍት ማዋደድ አይቻልም። ስለሆነም ቅዱስ ጳውሎስ በትውፊት ያገኘውን ስማቸውን ጽፏል። ኢያኔስና ኢያንበሬስ የተባሉ የፈርዖን ጠንቋዮችን በመጻሕፍት የሌላ ቦታ በብሉይ ኪዳን መጻሕፍት የሌሉትን ግን በትውፊት በአፈ መምህራን በልሳነ መምህራን በሰዎች አንደበት ቅብብሎሽ የመጣውን ቅዱስ ጳውሎስ በትውፊት ያገኘውን ስማቸውን ኢያኔስ ኢያንበሬስ ብሎ ገልጿቸዋል ማለት ነው። የትውፊት የአዋልድ መጻሕፍት ከሚባሉት ድርሳን፣ ተአምር፣ ገድል፣ መጽሐፈ ስንክሳር፣ ትርጓሜ መጻሕፍት ወዘተ እነዚህን መጻሕፍት ጻድቃን ሰማዕታትና ሊቃውንት ከብሉይና ከሐዲስ ጥቅስ በታላቅ ጥንቃቄና በመንፈሳዊ ምርምር በመጾም በጸሎትና በሱባኤ ጌታ ለቤተ ክርስቲያን በሰጠው ስልጣንና ነጻነት መሰረት ጽፈዋቸዋል። የአዋልድ መጻሕፍት ንባብ ያሳጠረውን አስረዝመው በቅዱሳት መጻሕፍት የተመሰለውን ምሳሌ ተርጉመው ያስረዳሉ። እንዲሁም ለሕግና ለሥርዓት ፍትሐ ነገሥት፣ ለምስጋና ለጸሎት ያሬዳዊ መጻሕፍትን ድጓን፣ ጾመ ድጓን ብንመለከት እንዲሁም ደግሞ 14ቱ መጻሕፍት ቅዳሴያትን፣ መጻሕፍት ሰዓታትን፣ መጽሐፈ ሰዓታትን ብንመለከት እነዚህ ሁሉ ያው በትውፊትነት የሚያገለግሉን ቅዱሳት መጻሕፍት ናቸው ማለት ነው። እንግዲህ በሃይማኖት ውስጥ ሶስት ዋና ዋና መመሪያዎች እንዳሉ በዚሁ አጋጣሚ እንድናያቸው ነው። ዶግማ፣ ቀኖናና ትውፊት ናቸው። ሃይማኖት ቅድመ ዓለም የነበረ ከእግዚአብሔር የተገኘ በእግዚአብሔር ለቅዱሳን የተሰጠ የተገለጸ እንደሆነ እኛም ደግሞ በዚህ ሃይማኖት ጸንተን በመኖር ዘላለማዊ ሕይወትን የምንወርስበት እንደሆነ መጻሕፍት በሰፊው ይነግሩናል። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ ይክበር ይመስገን። ዛሬ ትንሽ ጊዜ ወሰድን መሰለኝ። ሃይማኖት የሚለውን ቃል ያው ዛሬ መጨረስ ስላለብን ነው። በቀጣይ መርሃ ግብር ሀልዎት እግዚአብሔር ትናንትና